ሰላም ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? በዛሬ ቪዲዮአችን ስለ ፍሬዛል ቨርብስ እናያለን። እነዚህ ፍሬዛል ቨርብስ ማለት ሁለት የተለያዩ ቨርቦች ወይም ደግሞ ግሶች አንድ ላይ በመሆን የሚፈጥሩት አዲስ ቨርብ ነው። that phrasal verbs are combinations of verbs with one or more particles or prepositions or adverbs that create a meaning different from the original verb. They are commonly used in everyday English ማለት ነው። ስለዚህ ፍሬዛል ቨርብስ ማለት ቨርቦች ከፕሪፖዚሽን ጋር ወይም ደግሞ ከአድቨርብ ወይም ደግሞ ከተውሳከ ግሶች ጋር በመሆን አንድ ላይ በመሆን የሚፈጥሩት አዲስ ሚኒንግ ያለው የሚፈጥሩት ቨርብ ፍሬዛል ቨርብ ይባላል። እንግሊዘኛ ላይ የተለያዩ ፍሬዛል ቨርቦች አሉ። let's see them one by one. the first one is give up ነው። give up. ይሄ give up it is አሁን ለምሳሌ up የምትለው ነገር it is a preposition ናት። give የሚለው ደግሞ it is a verb ነው። verb with preposition it is phrasal verb ይፈጥራሉ ማለት ነው። ስለዚህ give up የሚለው it is the meaning is to stop trying or to quit something። ስለዚህ የሆነ ነገር ማቆም ወይም ደግሞ የሆነ ነገር ጸጥ ማድረግ it is give up ይባላል ማለት ነው። example she decided to give up smoking for her health። ስለዚህ ለጤናዋ ስትል ስሞኪንግ ወይም ደግሞ ማጨስ ለማቆም ወስናለች። ስለዚህ to stop trying ስለዚህ የሆነ ነገር መሞከርን ማቆም ወይም ደግሞ የሆነ ነገርን ጸጥ ማድረግ it is give up ይባላል ማለት ነው። ስለዚህ እሷ she decided to give up smoking for health ለጤናዋ ስትል ማጨስን ለማቆም ወስናለች። give up ማለት to stop ማለት ነው ማለት ነው። and look after it means to take care of someone or something። ስለዚህ ስለሆነ ነገር መጨነቅ ወይም ደግሞ ስለዛ ነገር ኬር ማድረግ እንክብካቤ ማድረግ it is look after ይባላል። look after ማለት ለዛ ነገር እንክብካቤ መስጠት ወይም ደግሞ ያንን ነገር መጠበቅ it is look after ይባላል ማለት example can you look after my dog while I am on vacation። ስለዚህ ቫኬሽን ላይ ሲሆን ውሻዬን ልትጠብቅልኝ ትችላለህ ወይም ደግሞ ውሻዬን ልትንከባከብልኝ ትችላለህ። it is look after ማለት it is take care of someone። ስለዚህ የሆነ ነገር መንከባከብ ወይም ለሆነ ነገር እንክብካቤ ማድረግ it is look after look after ይባላል ማለት ነው። the third one is run into አሁን ለምሳሌ ራን የምታዩት verb ናት። into የምትለዋ ደግሞ it is a preposition ናት። verb with preposition it gives phrasal verb ይሰጣሉ ማለት ነው። run into ማለት to meet someone unexpectedly ወይም ባልተጠበቀ መንገድ ወይም ደግሞ አገኘዋለሁ ብለን ሳንጠብቅ የሆነን ሰው ስናገኘው run into ይባላል። run into to meet someone unexpectedly ሳይጠበቅ ወይም በድንገት የሆነን ሰው ማግኘት run into ይባላል። example I ran into an old friend at the grocery store yesterday። ትላንትና ኦልድ ወይም ደግሞ የድሮ ጓደኛዬን ግሮሰሪ አገኘሁት እኮ ትላንትና የድሮ ጓደኛዬን ግሮሰሪ አገኘሁት እኮ። run into ማለት በድንገት ያልተጠበቀን ሰው ማግኘት it is run into ይባላል። and the other is take off it means to remove something or usually clothing። የሆነ ነገር ማውለቅ ወይም ደግሞ የሆነ ነገር ማስወገድ ብዙ ጊዜ ቴክ ኦፍ የምንጠቀመው ለክሎዚንግ ነው። ልብሳችን ለምሳሌ ስናወልቅ ምናምን ወይ ጫማችን ምናምን ስናወልቅ it is take off ይባላል። or for an aircraft to leave the ground ወይም ደግሞ አውሮፕላን መሬትን ለቆ ሲበር ወይም ደግሞ መሬትን ለቆ ሲነሳ it is airplane is take off ይባላል። ስለዚህ ወይ አውሮፕላኑ መሬቱን ለቆ ግራውንዱን ለቆ ሲነሳ ወይም ደግሞ most of the time ልብሳችን ስናወልቅ ወይ ሪሙቭ ስናደርግ it is take off ይባላል። example please take off your shoes before entering the house። እባክህ ወደ ቤት ከመግባት በፊት ጫማዎችን አውልቅ። ስለዚህ ሪሙቭ ማድረግ ጫማ ማለት most of the time take off የምንጠቀመው ለልብሶች ነው እንዳልኳችሁ። please take off your shoes before entering the house። ስለዚህ ወደ ቤት ከመግባት በፊት ጫማህን አውልቅ። ስለዚህ take off ማለት ነው ማውለቅ ነው ማለት ነው። or the other is the plane will take off in 10 minutes። ፕሌኑ በ10 ሚኒት ውስጥ ይነሳል። በ10 ደቂቃ ውስጥ ፕሌኑ ይነሳል። ስለዚህ leave the ground። ስለዚህ ግራውንድ ወይም ደግሞ መሬትን ለቆ መነሳት it is take off ይባላል። and አምስተኛ put up with it means to tolerate or endure something unpleasant። ስለዚህ አንዳንዴ ደስ የማይሉ ነገሮችን ቶለሬት አድርገን የምናልፍባቸው ነገሮች አሉ አይደለ? ደስ የማይሉ ነገሮችን ቶለሬት አድርገን ስናልፍ አንፕሊሳንት የማያስደስቱን ነገሮች ቶለሬት አድርገን ወይም ችለናቸው ስናልፋቸው put up with ይባላል። put up with example I can't put up with the noise any longer። ከዚህ በኋላ ይሄን ድምጽ መቋቋም አልችልም። I can't put up with ስለዚህ ከዚህ በኋላ ይሄን ኖይዝ ወይም ደግሞ ይሄን ድምጽ
መቋቋም አልችልም ወይም ደግሞ ቶለሬት ማድረግ አልችልም ስለዚህ ያ ነገር ያ ኖይዝ ለሷ እንደ አምፕሊሳንት ነው እያስደሰታት አይደለም ሶ መቋቋም አልቻለችም ስለዚህ የሆነ ነገር ቶለሬት ማድረግ ካልቻል ኢትስ ፑት አፕ ዊዝ ይባላል ማለት ነው ፑት አፕ ዊዝ ይባላል and the other is breakdown so breakdown means to stop functioning for machine most of the time breakdown የምንጠቀመው ለማሽን ወይም ደግሞ ለማሽን እቃዎች ናቸው so function ወይም ደግሞ ስራቸውን ሲያቆሙ it is breakdown ይባላሉ or ደግሞ to become very emotional ወይም ደግሞ በጣም ኢሞሽናል ወይም ደግሞ ስሜታዊ መሆንም it is breakdown ይባላል ስለዚህ it to stop functioning or for machines ስለዚህ የሆነ function ወይም ደግሞ ተግባርን ማቆም breakdown ይባላል or ደግሞ በጣም ኢሞሽናል መሆንም it is breakdown ይባላል example my car broke down on the way to work ስለዚህ መኪናዬ በምሰራበት መንገድ ላይ ቆመ function ወይም ደግሞ ስራውን አቆመ or ደግሞ she broke down in tears after hearing the news ዜናዎችን ወይም ደግሞ ዜና ከሰማች በኋላ ምን ሆነች እትስ በእንባ ተሞላች ዜናዎችን ከሰማች በኋላ በእንባ ተሞላች ስለዚህ ምን ሆናለች ማለት ነው እሷ ሞር ኢሞሽናል ሆናለች ማለት በጣም ኢሞሽናል ደግሞ ስሜታዊ ሆናለች ማለት ነው እንሳወተኛ look forward to ማለት to be excited about something that will happen ስለዚህ የሆነ ነገር ይከሰታል ብለን በጣም ደስተኛዎች መሆን በጣም excited መሆን ወይም በጣም ደስተኛ መሆን something will happen የሆነ ነገር ይፈጠራል ወይም የሆነ ነገር ይከሰታል ብለን ለዛ ነገር በጣም ደስተኛ መሆን it is look forward to ይባላል example I am looking forward to my birthday party next week so next week የሷ birthday ነው በጣም ኤግዛይትድ ሆናለች ማለት ነው ቀጣይ ሳምንት የሷ ልደት ስለሆነ በጣም ኤግዛይትድ ወይም ደግሞ በጣም ደስተኛ እየሆነች ነው ማለት ስለዚህ የሆነ ነገር ይከሰታል ተብሎ ለዛ ነገር ኤግዛይትድ መሆን ወይም ደግሞ ደስተኛ መሆን it is look forward to ይባላል and that one is get along with so get along with means to have a friendly relationship with someone ስለዚህ ከሆነ ሰው ጋር friendly relationship ወይም የጓደኝነት relationship መፍጠር get along with ይባላል get along with so to have a friendly relationship with someone ስለዚህ ከሆነ ሰው ጋር or with somebody good የሆነ friendly የሆነ relationship ወይም ደግሞ ግንኙነት መፍጠር get along with ይባላል example I get along well with my colleague at work I get along well with my colleague at work ስለዚህ colleagues ስለዚህ ከስራ ላይ ካሉ ግሩፖች ጋር ጥሩ የሆነ ሪሌሽንሺፕ አለኝ ስራ ላይ ካሉ ግሩፖች ጋር ጥሩ የሆነ ሪሌሽንሺፕ አለኝ ስለዚህ ይሄ ምንድነው it's get along ስለዚህ colleagues ማለት it's a group of ቲም ማለት ነው ስራ ውስጥ ያሉ ቲሞች ናቸው ስለዚህ ስራ ውስጥ ካሉ ቲሞች ጋር ጥሩ የሆነ ሪሌሽንሺፕ አለኝ so it is get along with ይባላል ማለት ነው ሌላኛው turn down ማለት reject or refuse something ስለዚህ የሆነ ነገር reject ስናደርግ ወይም ደግሞ እምቢ ስንለው ወይም ደግሞ refuse ስንከለክል it is turn down to reject or refuse something ስለዚህ የሆነ ነገር refuse ማድረግ አልቀበልም ማለት ወይም ደግሞ ኢግኖር ማለት ወይም ደግሞ ሪጀክት ማድረግ it is turn down ይባላል example he turned down the job offer because it didn't meet his salary expectations ስለዚህ he turned down the job offer ስለዚህ ምንድነው ስራውን እምቢ አለ ወይም ደግሞ አልቀበልም ማለት ምክንያቱም ሳላሪ ወይም ደግሞ ደሞዙ እሱ የጠበቀውን ያህል አይደለም so salary ወይም ደግሞ ደሞዙ እሱ የጠበቀውን ያህል ስላልሆነ ስራውን ምን አደረገ ማለት is turn down አደረገ ወይም ደግሞ ሪጀክት አደረገ አልቀበልም አለ ማለት ነው and the other is call off ማለት is cancel ማድረግ ወይም ደግሞ መሰረዝ call off means it is to cancel something that was planned ስለዚህ የታቀደ ነገር አለ ያንን የታቀደ ነገር ካንሰል ማድረግ ወይም ደግሞ መሰረዝ call off ይባላል example they decided to call off the meeting due to scheduling conflicts ስለዚህ በስኬጁል ኮንፍሊክት ወይም ደግሞ ግጭት ምክንያት ሚቲንጋቸው ወይም ደግሞ ስብሰባቸውን ሰረዙ ስለዚህ ኮንፍሊክት አለ ግጭት በስኬጁሊንግ ግጭት ምክንያት ስላለ ሚቲንጋቸውን ሰረዙ ስለዚህ ሚቲንጉ ምን ነበር it is planned ነበር ታቀደበት ነበር ነገሮች ባለመመቻቸታቸው ምክንያት ሰረዙ የታቀዱ ነገሮችን መንሰርዝ ካንሰል ምናደርገውን it is call off ይባላል call
ኦፍ ይባላል ማለት ነው። ሶ ዚስ ኦል አባውት ቱዴይስ ለሰን። ሶ ቀሪዎቹን ፍሬዛል ቨርብስ ደግሞ በሌላ ቪዲዮ እናያለን ማለት ነው። ሶ አይ ቲንክ ለእናንተ በጣም ጠቃሚ ናቸው። ዴይ ቱ ዴይ ላይፋችን ላይ እንግሊሽ ላይ የምንጠቀማቸው ፍሬዛል ቨርቦች ናቸው። ሶ ፍሬዛል ቨርብስ እንዳልኳችሁ ከፕሪፖዚሽንስ ኦር ከአድቨርቦች ጋር አንድ ላይ በመደባለቅ የሚፈጠሩ ቨርቦች ናቸው ማለት። ስለዚህ ቨርብ ከፕሪፖዚሽን ጋር ወይም ደግሞ ቨርብ ከአድቨርብ ጋር ተደባልቆ ፍሬዛል ቨርቦችን ይፈጥራሉ። ሶ እነዛ ፍሬዛል ቨርቦች ደግሞ እንግሊዘኛችንን አድቫንስድ የሚያደርጉ ናቸው። ሶ ኢትስ ዴይ ቱ ዴይ የምንጠቀማቸው ናቸው። ሶ እናንተም ተጠቀሟቸው፣ ተረዷቸው እና ልትጠቀሟቸው ሞክሩ። ሶ በሌላ ፍሬዛል ቨርብስ ኤግዛምፕል እስከምንገናኝ ድረስ ደህና ሁኑ። ቪዲዮውን ደግሞ ላይክ አድርጉ፣ እንዲሁም ደግሞ ቪዲዮውን ሳብስክራይብ አድርጉ። እወዳችኋለሁ። ባይ